የኢትዮጵያ የባህር ባለቤትነት ጥያቄ ታሪካዊ መልክዓ ምድራዊና ሕጋዊ መሰረቶች ያሉት ነው። አሁን ላይ ኢትዮጵያ እነዚህን መሰረቶችም ይዛ የቀደመውን የታሪክ ባለቤትነት ለማስመለስ እየሰራች ያለች ሀገር ናት። ለኢትዮጵያውያንም ዛሬ ላይ ቀዳሚው የፖለቲካና የኢኮኖሚ አጀንዳቸውም የባህር በር ሆኗል። ይህ የሆነው በግብታዊነት ሳይሆን ታሪክን ተመርኩዞ በኢትዮጵያ ላይ የተሰራ የባዕድ ሴራን ለመክፈፍም ጭምር እንጂ። የኢትዮጵያን የባህር በር ታሪክ ስንመለከት ለብዙ ሺህ ዓመታት የባህር በር ባለቤት የነበረች ሀገር እንደሆነችም እናገኛለን። የመጀመሪያውም በአክሱም ዘመነ መንግስት ላይ ይወስደናል። የአክሱም ስልጣኔ ከነበሩ ታላላቅ የዓለም ኃይሎች መካከል ኢትዮጵያ አንዷ እንድትሆን ያስቻለ የአዱሊስ ወደብም ነበራት። በቀይ ባህር ላይ አዱሊስ ወደብን በመጠቀምም ከህንድ እስከ ሮማን ኢምፓየር ድረስ የንግድ ግንኙነት ይከወንበት የነበረ ታላቅ ታሪክም ነው። በአንድ ወቅት በቀጠናው ሀያል ሀገር፣ በአንድ ወቅት በቀጠናው የባህር በር ብቻ ሳይሆን ያንን ኦርደር ያስያዝ ጠንካራ ሀገር መሆናችን እንዳይነገር ተከድኗል። የባህር በር ታሪካችን እንደ ንጹህ ወርቅ ነው። ታድለናል። አሁን ይሄንን በድፍረት ለመናገር ብሎም አቧራውን እየቦረሹ ለማንሳትና እንዲያንጸባርቅ ለማድረግ ጊዜ መጥቷል። በመካከለኛው ዘመን ደግሞ ምንም እንኳን የባህር ዳርቻዎች በተለያዩ ጊዜያት በባዕዳን ወራሪዎች ማለትም በኦቶማን ቱርክና ግብጽ ቢያዙም የኢትዮጵያ ነገስታት የባህር ነጋሽ የሚል ማዕረግ ያለው መኮንን በመሾም አካባቢውን ያስተዳድሩ እንደነበረም ታሪክ ያስረዳል። በኋላም በጣሊያን ወረራ ኤርትራ ተይዛ ብትቆይም ከሁለተኛው የዓለም ጦርነት መጠናቀቅ በኋላ የጣሊያን ፋሽስት ከመላው ኢትዮጵያ ሲወገድም ኤርትራ ከኢትዮጵያ ጋር በፌዴሬሽን በፈረንጆቹ 1952 ተቀላቀለች። ከዛ ጊዜ ጀምሮ በኋላም ሙሉ በሙሉ ስትዋሃድ ኢትዮጵያ የአሰብና የምጽዋ ወደቦች ባለቤት መሆንም ቻለች። ሌላው ኢትዮጵያና ቀይ ባህር ተፈጥሯዊ ግንኙነት ያላቸው፣ ኢትዮጵያም በቀይ ባህር ላይ ተፈጥሯዊ መብት ያላት ሀገርም ናት። ተፈጥሯዊ መብቷ የሚመነጨው ደግሞ የኢትዮጵያ ስትራቴጂካዊ መገኛ ስፍራና አቀማመጥ እንዲሁም ካላት ሕዝብ ብዛት አንጻርም የሚታይ ነው። መልክዓ ምድራዊ ቅርበቷ ከባህሩ 60 ኪሎ ሜትር ያልበለጠ ርቀት ላይም ትገኛለች። ኢትዮጵያ የባህር አክሰስ አይገባትም ብሎ የሚያምን ሰው ተፈጥሯዊ ሕግ የሳተ ይመስለኛል። ሰው ይወለዳል፣ ያድጋል፣ ያረጃል፣ ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችልም። በቀይ ባህርና በኤደን ባህረ ሰላጤ አቅራቢያ የምትገኝ ሀገር ሆና ያለ ነገር ግን የባህር በር የሌላት ሀገር መሆኗ ከዜጎቹ አልፎ ፍትህ ለሚገባቸውም የሚያስቆጭም ተግባር ነው። ከ130 ሚሊዮን በላይ ህዝብ ያላት ሀገር ያለ ባህር በር መኖሯ ለኢኮኖሚ እድገትና ለብሔራዊ ደህንነቷ ትልቅ እንቅፋት እየሆነባት ያለች ሀገር አድርጓታል ኢትዮጵያን። የኢትዮጵያ ፍላጎትም የባህር በር ጥያቄም በዲፕሎማሲያዊ መንገድ እንዲሆን ብቻ ነው። ትልልቅ የልማት ፕሮጀክቶች ላይ ድርሻዎችን በማጋራት የተመሰረተ ወይም የሊዝ አሊያም የባለቤትነት ስምምነት እንዲኖር ለማድረግም በኢትዮጵያ በኩል ጽኑ ፍላጎትም አለ። የኢትዮጵያ የባህር በር ጥያቄ የህልውና ጉዳይም ሆኗል። አሁን ላይ ይህን ጉዳይ መቀበል የጊዜ ጉዳይ ካልሆነ በቀር የግድ ይመስለኛል። እኛም ብንፈልግ አንችልም፣ ሰርቫይቭ ማድረግ አንችልም። በዛኛው ወገን በሌላ ወገን ያሉትም ይቸገሩ ይመስለኛል። ለምሳሌ ከኛ የሚሄደውን ውሃ ወደ ኤርትራ ተከዜ ይሄዳል ብንከለክል፣ ወደ ሶማሌ ሸበሌ ይሄዳል ብንከለክል፣ ኦሞ ኬንያ ይሄዳል ብንከለክል፣ ባሮ ሳውት ሱዳን ይሄዳል ብንከለክል፣ አባይ ሱዳን ብንከለክል ይሆናል? ተፈጥሯዊ አይደለም አይደል? ትክክል አይደለም። ይሄ ልክ እንደሱ ማለት ነው። የኢትዮጵያ የባህር በር ጥያቄም በዓለም አቀፍ ሕጎች ማዕቀፍ ጭምር የሚደገፍም ነው። የተባበሩት መንግስታት ድርጅት የባህር ሕግም የባህር በር የሌላቸው ሀገራት ወደ ባህር የመድረስና የባህር ሀብቶችን የመጠቀም መብት እንዳላቸውም ይደነግጋል። እንዲሁም የጋራ ተጠቃሚነትንም ይደግፋል። በታሪክ የነበራትን የባህር ኃይልና የንግድ መስመር መልሶ ለማግኘት የሚደረገው ጥረት ከጎረቤት ሀገራት ጋርም በሰላምና በጋራ ጥቅም ፍላጎት ላይ ተመስርቶ ሊከናወን የሚገባውም ተግባር ሆኗል።